ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ዛሬ እግዚአብሔር ቃል ላካፍላችሁ ነው የመጣሁት። እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ እንደ አውሮፓ ዘመን አቆጣጠሩ እንኳን አደረሳችሁ በማለት ያን በተመለከተ አንድ ሀሳብ ላካፍላችሁ መጥቻለሁ። ኢየሱስም በይሁዳ ቤተልሔም በንጉሥ ሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል ይላል። ሰብአ ሰገል ማለት ምን እንደሆነ አላውቀውም እኔ በራሱ አማርኛ እንኳን አይመስለኝም፣ ግዕዝ ነው የሚመስለኝ። ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሥ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌም ሁሉ ከእርሱ ጋር። የካህናት አለቆች፣ የሕዝቦች ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢዩ እንዲህ ተጽፏልና በይሁዳ ቤተልሔም ነው አሉት። ከዚህም በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ። ወደ ቤትልሔምም እነርሱን ሰድዶ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። እነርሱም ንጉሡን ሰምተው ሄዱ። እነሆም በምስራቅ ያዩት ኮከብ በሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር። ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ይላል መጽሐፉ። እነዚህ ማን ናቸው? እነዚህ ሰዎች እነማን ናቸው? መጽሐፉ ሶስት ነው የሚባለው። the 3 wise men ብሎ ይናገራሉ። ብዙ መጽፎች፣ ብዙ ስዕሎች ምኖችን ስናይ 3 እንትኖችን ነው። ነገር ግን 3 አይደሉም፣ በጣም ብዙ ነው የመጡት። 3 ያደረጉበት ለምንድን ነው? 3 አይነት ስጦታዎችን ስለሰጡ እነዚህ ምናልባት 3 ናቸው ብለው ነው እንትን ያሏቸው። እና የእነዚህ ነገር በጣም ምስጢራዊ ነው። ማን ናቸው? እንዴትስ ይመጣሉ? የት ነው የመጡት? በማለት ልናጠና ይገባናል። እንዴት አወቁት? ዘመኑ ኢየሱስ የተወለደበትን ጊዜ እንዴት አወቁ? በምን አይነት ሁኔታ ነው የመጡት የሚል ጥያቄዎችን እናነሳለን። ብዙውን ጊዜ መልስ በዚህ ጉዳይ እንትን ያለ አናገኝም። እንግዲህ እኔ ግሪክ ሳጠና ነው የግሪክ ይህንን የተረዳሁት እና መልሱን ያገኘሁት። የግሪክ የኦልድ ቴስታመንት ሰብቱጀንት ተብሎ የሚጠራው ግሪክ ሳጠና የግሪኩ 2 ቃላቶች አንድ ሆነው አገኘው እና ከዛ በኋላ ነገሮችን በማውጣትና በማውረድ ብዙ ሀሳብን ተረዳው። እንዲሁም ባለፈው የመምህሬ በጣም የታወቀ መምህር አለና ያስተምረናል። እየተወያየን እንዴት መጡ እንዴት ምናምን እና ሀሳቡን እኔ ስሰጠው ከዛ በኋላ በጣም እንትን ነው ልክ ነው አለ እና ብዙ እንትን ጨመረበት ማለት ነው። እሱ ራሱ እኔ የማላውቀውን ብዙ ነገር ጨመረበት፣ አብራራው በሚገባ ማለት ነው። እኔ ጥቂት ነው በጭልጭልታ ነው ምረዳው የነበረው። እነዚህ ሰብአ ሰገል የሚባሉ ማጃይ ወይም ማጎስ ተብሎ ይጠራሉ በግሪክ። ማጃይ ወይም ማጎይ ማለት ማጎስ ወይም ማጎይ ማለት ጠቢባን እንላቸዋለን። ግን በዳንኤል ዘመን ዳንኤል የነሱ አለቃ ነበር። የማጎይ አለቃ የባቢሎን ማጎይ የሆኑ የባቢሎን ጠቢባን አለቃ የነበረው ማን ነው? ዳንኤል ነው። ዳንኤል ከነሱ ጋር ሲኖር እነሱ ይጠሉት ነበር፣ በጣም ይጠሉት ነበር። ለምን? አንደኛ እነሱ ባቢሎናውያን ናቸው። ነገር ግን ዳንኤል እንትን ነው፣ አይሁድ ነው።
እነሱ ተምረው በአገራቸው በምናቸው በጣም ትልቅ ቦታ የደረሱ ናቸው። እሱ ደግሞ ከሌላ አገር መጥቶ ከነሱ ወገን ያልሆነ ግን ደግሞ የላቀባቸው ነው እና በዚህ ምክንያት ይጠሉት ነበር። ሲድራቅ ሚሳቅና አብደናጎን ከሰው፣ ዳንኤል ራሱን ከሰው ብዙ ነገር አድርገዋል። ነገር ግን ንጉሱ ህልምን አለመ። ትዝ ይላችሁ እንደሆነ ህልሙን አለመና ንጉስ ናቡከደነፆር ጠፋው። ህልሙን ጠፋው፣ ትርጓሜውም ጠፋው። ስለዚህ ማጎዮችን ሰበሰበና ህልሜንም ንገሩኝ፣ ህልሙ ጠፍቶኛል፣ ምን እንደሆነ የሚያስጨንቀኝ ህልም አይቻለሁ። በጣም የሚያስጨንቅ ህልም አይቻለሁ፣ ግን ህልሙ ምን እንደሆነ አላውቀውም። ህልሙ ምን እንደሆነ አላውቀውም። በቃ ጠፋኝ። ፍቹ ምን እንደሆነ ጠፋኝ። ስለዚህ የጠፋኝን ህልምና የጠፋኝን ፍች አምጡ አላቸው። አረ ንጉሥ ወይ ይሄ ሆኖም አያውቅም፣ እኛ ልንመልስልህ አንችልም በፍጹም አሉ። ከዛ አይ ካለበዛም መገደል አለባችሁ አላቸው። እናንተ ጊዜ እንትን ልትሉ ነው እንጂ እናንተ ቤታችሁ የእንትን መጣያ ምናምን መረሸን አለባችሁ ብሎ በሁሉም ላይ በአዋቂዎች ላይ ተነሳ። ያኔ ዳንኤል ወጥቶ በዳንኤል 2:24 ላይ ምን አላቸው? ኖ አርዮክን ሂዶ እንዳትገላቸው፣ ማንም እንዳይገደል እኔ መልስን አመጣለሁ፣ ታገሰኛለ እና ዳንኤል አዳናቸው። በዛ ምክንያት እነ ዳንኤል ከሰማይ አምላክ ከእግዚአብሔር እንትንን ወስደው አዳኗቸው። ማለት መፍትሄውን አምጥተው ለናቡከደነፆር የህልሙን ትርጉም በመንገር በማስረዳት ህልሙንም በማምጣት እግዚአብሔር ገልጦለት ዳንኤል እንዲድኑ አደረጋቸው። የዳንኤል ምስክርነት ይዘው የኖሩ 490 ምናምን ዓመት በኋላ መሲሁ ይመጣል የሚለውን ሁሉ አስተምሯቸዋል፣ አጥንተዋል። እነዚህ ማጎይ በዛ ነው በዳንኤል ስብከት የዳኑ ናቸው። በዳንኤል በሚሳቅና በአብደናጎ እንትን የዳኑ ናቸው። የነሱ የልጅ ልጆቻቸው በዳንኤል አገልግሎት፣ በዳንኤል ኑሮ፣ በዳንኤል ህይወት የተለወጡ፣ በዳንኤል እምነት የተለወጡ፣ በሚሳቅ በአብደናጎ ህይወት፣ በሚሻኤል በሚሳቅ በአብደናጎ ህይወት የተለወጡ የእግዚአብሔርን ታምርና ድንቅ ያዩ የነሱ ልጆቻቸውን ሁሉ ሲያስተምሩ የነበሩ ስራቸው ከዋክብትን የሚያጠኑ የነበሩ ናቸው። ለመጀመሪያ ለክርስቶስ ክብርን የሰጡ እነሱ ነበሩ፣ አይሁዶች አይደሉም። አንድም አይሁድ ለክርስቶስ ክብር አልሰጠውም፣ እንዲያውም አባረሩት። አይሁዶች በሙሉ በሄሮድስ ጋር ሆነው የመጣላቸውን ክብር የመጣላቸውን አዳኝ ተጋፉ፣ ሊያጠፉት ተነሱ። ሁሉ በጌታ ላይ ተነሳ። ገና ሲወለድ ጠቅላላ ሁሉ ተነሳ። ሄሮድስ ተነሳ። እሱን ሊገሉ ሲሉ ነው ያ ሁሉ ህፃን እንትን የተባለው የጠፋው። ግን እነዚህ አገር እንትን አቋርጠው ምን ብለው ለንጉሱ ለህፃኑ ንጉስ መጥተው ሰገዱለት። የባቢሎን የፐርዥያ ማጎይ ተብለው የሚጠሩት ማጎይ፣ ማጎስ እነዚህ ነው ለክርስቶስ ታላቅ ክብርን የሰጡ መጥተው በፊቱ የሰገዱለት። ኢየሱስ ያለበትን ቦታ ሲያዩ በጣም እጅግ በጣም ደስ አላቸው። ከመጠን ያለፈ ደስታ ተሰማቸው ይላል። ዋው! ምን ያህል ጊዜ ተጠብቀው፣ ምን ያህል ጊዜ መጥተው፣ ምን ያህል መንገድ ተጉዘው፣ ምን ያህል እንትን ብለው፣ ምን ያህል ስጦታ ተሸክመው፣ ምን ያህል ፀሐይ፣ ምን ያህል ቃጠሎ፣ ምን ያህል ጉዞ በእግራቸው ተጉዘው። ቅርብ አይደለም እኮ መጥተው ለንጉሱ ለእግዚአብሔር ልጅ ለህፃኑ
እንትን አሉ። ይህንን የሆነው ግን የዳንኤል ስራ ነው። የሚሻቅ አብደናጎ ስራ ነው። የእነዚህ ስራ ነው። ዛሬ እናንተ ምንድን ነው እናንተን አይቶ ወደ ክርስቶስ የሚመጣለ? እኔና እናንተን ራሴንም ላልኩ እኔና እናንተን አይቶ ወደ ኢየሱስ ወደ ንጉስ ወደ አይሁድ ንጉስ የሚመጣለ ይመስላችኋል? አሁን ሁሉ ነገር ግራ የተጋባበት እውቀት እንኳን የሌለን በጨለማ ብዙዎች የምንደናበርበት መዝሙር ስለዘመርነ ለእግዚአብሔር ትልቅ ሁኔታ ያደረግን የሚመስለን ዘፈኑና መዝሙሩ ምኑም ያልተለያየበት አገልጋዩ የሚያስተምረው ተረት እናንተን ምኑ ያልታወቀበት ኑሮ ራሱ ፈታኝ በጣም አስቸጋሪ ክርስቲያን ተብሎ መጠራት አስቸጋሪ በሆነበት በአሁን አጭበርባሪዎችና ተኩላዎች በነገሱበት ጊዜ እኛን አይቶ ወደ ኢየሱስ የሚመጣ ይኖረን? አንተን እናንተን እኔን አይቶ ወደ ኢየሱስ የሚመጣ ይኖረን? ጌታ ኢየሱስ ያለውን አስቡ። የሰው ልጅ በሚመጣበት ጊዜ በእውነት እምነት ያገኝንን? ሃይማኖት አላለም፣ እምነት ይኖረውን ሰው ብዙ ሰው እምነት ይኖረዋል ወይ? እምነት ማለት በትክክል አውቆ መገዛት ማለት ነው። ላወቀው የሚገዛ ለተገለጠለት መገለጥ የሚኖር ማለት ነው። ያመነ ማለት እንጂ አምኛለሁ ሰይጣንም ያምናል ይላል አይደል እንዴ? ማመን ማለት ሁሉም ያምናል። ግን እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ከሰራዊት ጌታ ከእግዚአብሔር ቃል ሰምቶ በዛ ቃል ውስጥ የሚኖር የሚወጣ የሚገባ መጽሐፍ እንዲለው። ስለዚህ እነዚህ ሰዎች መጥተው ለሕፃኑ ኢየሱስ ሰገዱለት። ዛሬ ሙስሊሞች ግራ ይገባቸዋል። እንዴት ይሆናል ሕፃኑ? ሂድ የእናንተ ሃይማኖት እንትን ካለበት ነው የመጡት እነዚህ። እኛ እየነገርናችሁ ነው ለብዙዎች። እነዚህ ግን ድሮ የተናገራቸውን ይዘው በእምነት ያላቸው ምን ያህል ታላቅ እምነት ያላቸው ዋይዝ ሜን የተባሉት እንደዚህ ነው። ጠቢባን የተባሉት ጠቢባን ነው እንትናቸው። ዋይዝ ሜን ነው እንግሊዘኛው። ብዙ እንግሊዘኛ መጽሐፍ ቅዱስ እንደዛ ብሎ ነው የሚጠራቸው ዋይዝ ሜን። እና ዋይዝ የሆኑት ጠቢብ የሆኑት በምንድን ነው? ይህን ሁሉ ዘመን ታሪክ ሁሉ ሲያልፍ ምን ሲል አባቶቻቸው ያስተላለፉላቸውን ትምህርት፣ እውቀት፣ ጥበብ ይዘው ጠብቀው በሰማይ ላይ የሚሆነውን እንቅስቃሴ ተረድተው ልክ ወደዛ መምጣታቸው። ዋይዝ ያልሆነውማ ማን ነው? በለዓም ነው። በለዓም የኮከቡን አየዋለሁ አለ። የያዕቆብ ኮከብ አየዋለሁ ግን ሩቅ ነው አለ። ሩቅ ነው ምን ያደርግልኛል? ለእኔ አይደለም ሩቅ ነው አለ። እነዚህ ግን እንደዛ አይደሉም። ሩቅ አልሆነባቸውም። የአባቶቻቸውን እምነት የአባቶቻቸውን ትምህርት ጠብቀው ቆይተው ዘመኑ ሲመጣ አይሁድ የጣሉትን አይሁድ ያሳደዱትን ሕፃን ኢየሱስ መጠው ሰገዱለት፣ ክብርን ሰጡት። እግዚአብሔር ዘራቸውን ያክብረው፣ ዘራቸውን አሁንም ያክብረው። እግዚአብሔር በዚህ በስልምና የተያዘውን አሁን የነሱን ዘር ነፃ ያውጣው፣ ለነሱ ያበራላቸው። እኔ ጸልያለሁ። ሲገለጥልኝ እንደዛ ነው፣ ስማር እንደዛ ነው የምለው። ጌታ ሆይ ለምን እነዚህ ፐርዥያውያን፣ ሜዶ ፐርዥያውያን፣ እነዚህ ባቢሎናውያን ለምን ዛሬ እንደሆነ አውሬ ይበላቸዋል? ይሄን የመጀመሪያውን ይሄን ሁሉ ዕጣንና እንትን ከርቤ ይሄን ሁሉ ይዘውልህ የመጡ እነዚህ እንዴት አሁን ይበላሉ? ጸልያለሁ ጌታ እንዲያስባቸው። ያ ዋናው ቁም ነገር ግን ወገኖቼ ምን ታስባላችሁ? ምንድን ነው የምታስቡት?
በእምነትና በእውነት ነው የምትመላለሱት። የምንመላለሰው እንደዛ ነው። ክርስቶስን እያስከበርን ለጌታ ለኢየሱስ ክርስቶስ ነው። ሊመጣ ቅርብ ነው። በበር ነው። በበር ነው ያለው። በበር ነው ያለው። ዘመኑ እየከፋ ቲክቶክ ላይ የምሰማው እኮ ጆሮ የሚሰቀጥጥ ነው። አንዳንዱ የእርኩስ መንፈስ በሰዎች ልብ ላይ ሁሉ ነግሶ ውስጡን ሁሉ እንትን ብሎታል። ክርስቲያን ነኝ ባዩም እየተንጫጫ እንትን ይላል። ኢየሱስ ህልውና አለው። ኢየሱስ ምን አለው? በእሳት የሚጫወተው ብዙ ነው። ነገረ ኢየሱስ እንዲህ ነው። ሰው አምኖ መቀበል ተስኖታል። እነዚህ ግን የመጽሐፍ ቅዱስ አላቸው እንዴ? አዎ ሊኖራቸው ይችላል። ምክንያቱም ያው ታናህ ነበር። እነ ዳንኤል ያስተምሩ ነበር፣ ኮፒ ያደረጉ ነበር። አናውቀውም። ነገር ግን እነ ዳንኤል ምንድን ነው የሚያጠኑት? የሚወዷቸው እኮ ምንድን ነው የሚያጠኑት ይላሉ አይደል እንዴ? ስለዚህ እግዚአብሔር በራሱ አሰራር በራሱ እንትን የልባቸውን እንትን ሞላላቸው። መጥተውም ሕፃኑን አገኙት፣ ደስ ተሰኙ፣ የሚፈልጉትን አደረጉ። እግዚአብሔር ስሙ የተባረከ ይሁን። ዛሬ የልባችሁ ፍላጎት ምንድን ነው? ምንስ ነው? ምን ሆናችሁ ነው? በሚቀጥለው ዓመት ምን ሆናችሁ ለመገኘት ነው? ምንድን ነው ህልማችሁ? ቃሉን በማምሳት እንትን ማለት ነው ወይስ መጨቃጨቅ? ይሄ ቲክቶክ በአፍንጫ ይወጣል። ረጋ ያለ ጊዜ፣ የጥሞና ጊዜ፣ የጸሎት ጊዜ፣ የቃል ጊዜ፣ ዝም ብሎ ሰው እንትን የሚለውንን መብላት የሚያመጣውን ፍልስፍና። ሸክላ ሆይ አንተ ከሸክላ ሰሪ ጋር ምን አከራከረ? ሸክላ ከሰሪው ጋር እንትን አይልም፣ እየተከራከረ ነው ያለው። ብዙ አትግቡ ወደዛ። ጊዜን ውሰዱ፣ ቃሉን ፈልጉ፣ ጌታን ፈልጉ። እነዚህ ጠቢባን መጥተው የሰገዱለትን ስገዱለት። እነዚህ ጠቢባን መጥተው ያከበሩትን አክብሩት። እነዚህ ጠቢባን መጥተው የፈለጉትን ፈልጉት። እነዚህ ጠቢባን መጥተው ያገኙትን አግኙት። የእግዚአብሔር ልጅ ኢየሱስ እጹብ ድንቅ አስደናቂ አስገራሚ የሆነ የነገስታት ንጉሥ የጌቶች ጌታ ሁሉን ነገር ትቶ ሊያገለግለን የመጣ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ አድርጎ ሊሰጥ እንጂ እንዲገለገል አልመጣምና ይላል። እግዚአብሔር ልጅ የመጣው እንዲገለገል አንቺና እኔን አገልግሉኝ ብሎ አይደለም። እነ ማርታዎችን አይደለም፣ እነ ማርያምን ነው የሚፈልገው። እነ ማርታዎች እናገለግላለን፣ መገልገል አለብህ፣ እኛ ይህን እናደርጋለን። ኢየሱስ ግን እነ ማርያምን ነው የሚወዱ። ቁጭ ብለው የሚሰሙትን፣ የሚያደምጡትን፣ የሚመረምሩት። ቃሉን መመርመር ማለት ምንድን ነው? መፈተሽ። ይሄ እውነት ነው ወይ የተባለው ዛሬ ጴንጤ በነቢያት ምናምን ነቢያት የነቢያትን ቃል ምንም አያውቀውም። ሁሉን ነቢያትን በጣም በአፍንጫ ይውጣ የሚያሰኝ እንትን ነው ያለንበት እንትን። ወገኖቼ ተመለሱ። ጌታን ፍሩት፣ ጌታን አክብሩት። ሊከበር የሚገባው ጌታ ነው። አለበለዚያ ግን ሲመጣ ቀኑ ሲደርስ ሌት ዘግይታችሁ ዋው ለካስ ይገባ ነበር ምትሉ ትሆናላችሁ። ጥሩ አይደለም። አሁን አስቀድሞ ያወቀ አስቀድሞ የተገነዘበ ነው። አስቀድሞ የሰገደ ነው። እንደነዛ አልጠበቁትም። እስኪያድግ ይሄ ሕፃን እስኪያድግና እንትን ሲል መልስ እስኪሰጠና ነው መጣው ነው የሰገዱ። አዋቂዎች ጎበዞች ሰገዱ፣ ያላቸውን ሰጡ። ይሄ ነው ህልማችን፣ ይሄ ነው ፍላጎታችን። አደረሱ፣ ስራቸውን ሰሩ።
ስራችሁን ሰርታችኋል ወይ? እናንተ ስራዬን ሰርቻለሁ ወይ? እኔ ወገኖች ወንድማዊ ምክሬ ይሄ ነው። ለእናት ለአባት፣ ለእህት፣ ለወንድሞቼ ወንድማዊ ምክሬ ይሄ ነው። በሚቀጥለው ዓመት አሁንም ቃል ለሰማይ ቃል ለምድር የምጸልይበት የማነብበት ጊዜ ከጌታ ማሳልፍበት የማንኳኳበት የምፈልግበት ጊዜ ይኑረኝ ብላችሁ እንድትነሱ እንድታቅዱ የጌታን ፊት እንድትፈልጉ አደራ በሰማይ አደራ በምድር በማለት እዚህ ላይ አጠናቅቃለሁ። ጥያቄ ያላችሁ መጠየቅ ትችላላችሁ። አሁንም ተነሱ፣ እንነሳ። ጌታ በነገር ሁሉ ይባርካችሁ። ደህና ሁኑልኝ።